እሷን ቃል ሲሰጠኝ በቃ በጣም ደስ አለኝ። ከዛ በኋላ ጎፈር ደግሞ ፕሮፌሽናል እሱ ጻፊ ነው አምጥቼ ደግሞ ሌላውን በደንብ አጻፍኩትና እኛ ሰፈር ውስጥ ኢሳያስ ይባላል ዘፈኖች ያደርጋል ግን ዋናው ስራው ብረት ስራ ይየድ ምናምን ስለዚህ አቤት ብረት ሊበይድ መጥቶ ግጥሙን መነሻ የሆነው እሱ ነው ማለት ነው ዋናው ግጥም ጻፈ አይዲያው ያንተ ጽሁፉ የሱ ማለት ዋናው ቃል እሱ ያመጣ በተለይ ገላና የሚለው እሱ ነው የጻፈው በጣም ነው ደስ የሚል አድምጡት በጣም የሚገርም ሙዚቃ ነው በጣም የሚገርም ሙዚቃ ነው የትኛው ሙዚቃ ፈተነ በክሊፕ ስራም በግጥምም በመሰል ነገሮች የትኛው ፈተነ ያው እንትን በማጥናት ደረጃ የኦሮምኛው ረጅም ጊዜ ፈጅቶብኛል ቋንቋውን በደንብ ለመቻል እስካሁንም ያልቻልኳቸው አሉ ጣ ምናምን ነገሮች እነሱ በጣም ይፈትናሉና ያው በዚህ አጋጣሚ እሱን በዛ በዋናው ደረጃ ባለማድረስ ይቅርታ ጠይቃለሁ ያው ብዙ ግን እንትን አድርጌያለሁ ብዙ ለፍተህበታል ደክመህበታል እሱ ነው ዋናው ትልቁ ነገር እኮ አሁን ከስታንት ስታደርገው ይለያያል ቋንቋዎች የትግረኛ ደግሞ የራሱ የሚፈትን አለ ምናምን አለው ነሃ ምናምን አይነት ነገሮች አሉት የሀደርኛውም እንደዛ ነው ነሃ ምናምን ነገር አሉት ሶ ግን ሞር ያ ነው የሀደርኛውን ኢሳን ነው ኦኬ ኢሳን በጣም very popular ነው በተለይ የሀረር እሱ በጣም የሚታወቅ ትልቅ ዘፈኑ ነው እና እሱ እንትና ከኢሳም ቤተሰብ ልጁ ደግሞ ዊሳም አለ ከኢሳም ያስገባዋል እንትሩ ላይ ክሊፑ ላይ ዊሳም አለ ዊሳም ደግሞ ሀረርና ድሬዳዋ አብሮኝ ሄዶ ያንን ክሊፑንም ሰራን በብዙ ነገር ረዳኝ እና ያ ፋሚሊው በጣም ደስ የሚል ፋሚሊ ነው የኢሳና ልጁ ደግሞ ዊሳም ነው እዛ የሀረር ድሬዳዋ ላይ በደንብ እነሱ እንትን አድርገውኛል ማለት ነው በጣም እንግዲህ ክሊፖችስ እንደማለከት ሁሉም ክሊፕ ወጥቶላቸዋል በጣም ነው የሚያምሩ ጥራት አላቸው የተለፋባቸው እንደሆነ ያስታውቃሉ ሳሚ እንደው ምን ያህል አወጣ እነማን ደገፉ ኖ በእንትን ደረጃ actually ሙሉን እኔ ነኝ እንትን ያልኩትኝ በራስ በግል ምክንያቱም ያው ጥንቃቄ አደርግበት ነበር አንደኛ ሐሳቡ ሙሉ ዙሪያውን ስለ ኢትዮጵያ በአንድ አይን እንዲታይ ስለሆነ ፍላጎቴ የሆነ ነገር አንዱ ጋር የሆነ ድጋፍ ቢያደርግ የሆነ ስም ይሰጠውና ፕሮጀክቱ ያ ትልቅ ለኢትዮጵያ ያሰብኩት ነገር ወደ አንድ ይጠቃልላል እንጂ የተወሰነ ጉዟችንን ያዩ ምናን ኢንትረስት የነበራቸው አካላት ነበሩ ግን እነሱ ጋር ቀርብ ያንን ነገር ለማድረግ አልፈለኩኝም ሐሳቡ ጄኒዩን እንዲሆን ማንም ሰው ሲያየው በንጹህ ሐሳብ እንዲያየው ስለፈለኩኝ ማለት ነው በውጪ ደረጃ ካሰብከው ሜቢ ይሄንን ፕሮጀክት በሳሳ ላለ መስራት በፈልግ ኖሮ አንድ ኤሌክትሪክ መኪና ይገዛል ተረፍቶበታል ማለት ነው አየው በፋይናንስም በጉልበትም በሁሉም ነገር የተለፋበት ስራ ነው ወደ ግን በጣም የገረመኝ በቀድሞ ወደ ደቡብ ክልልም ሄዶ የሲዳማን በተለይ የወላይታን የጋሞን ባህል ታማሁ ምንድነው የነሱ ቋንቋ ነው ታማሁ አማርኛውም ነው ግን ካምዙ ሲነግረኝ ታማሁን በዛም የሚነገር ቋንቋ ነው ኦኬ ግን እኔ መታማቴን ምንድነው እዛ በጣም ሰፊ አካባቢ ነው እንትን እንደም ወስጄ ለካምዙ ለጊልዱ ምናን ደግሞ ያንን ባህል በደንብ ስለሚያውቁት ሳሰማቸው የት ነው የምትቀርጸው አለኝ ዶርዜ መሄዳለሁ ስለው አይ ዶርዜም እዚህ ውስጥ መግባት አለበት ብሎ ያ ዶርዜ የሚለው አነጋገር የመጣው ካምዙ ኢንሲስት አድርጎ እና ቋንቋዎቹን አነጋገሮቹን ምኖቹን ደግሞ እንትን አለ አሁን ግጥሙ ላይ ደግሞ ነባ ስጦታ እሱም አፕካሚንግ ቆንጆ ዘፈኖች ያሉት ነው ጥሩ አርቲስት ነው እሱ እንዲሁ ስለማሰማ ሲሰማው እንትኖቹን እኮ እኔ የወላይትኛ ጽሁፎቹ እንደዚህ ይባላል ምናምን አለኝ ከዛ እንዴ አንተ ይሄን ከየት አወቅህ አልኩት አይኔ እኮ እናገራለሁ አለኝ አይ እንደዚህ አይነት ደግሞ ነገር አመጣህ እንዴ ብዬ እኔ ሐሳቡን ተውኩትኝ እኔ አይመስልም እንት ኦኬ እንዲሁ የከተማ ልጅ ምናምን ነው መሰለኝ ከዛ እኔ በቤተሰብ እዛ ስላለኝ በግድ የለም አቋለው አነጋገሩ ላይ አይ እንደዛማ ከሆነና አልኩትና ስቱዲዮ መጣ ከሮባ ጁኒየር ጋር መጡ እና እውነትም እንዳለው በደንብ ያቋቋው ፐርፌክት አይደለም ግን ብዙ ነገሮችን ያውቃል
እና እሱ ነው የጻፈው ያንን እነዛ የምላቸውን ነገሮች የጻፈውና እንደዚህ ያው መረዳዳቱ ምናምን ኤክስፕሎር መታረቁ ነገር አለ። እንደ አጋጣሚ ነው እኛ አባታችን አያ ነው ምንለው ግርምሾ ነው ያወጣለት የአባታችን ስም እና አያ ነው ምንለው አባታችን እና ገርሞኛል። አያ ጎንደር የሚለው ሙዚቃ ያ በጣም ቆንጆ ሙዚቃ ነው። ባህሉን ትውፊቱን የያዘ ነው። አይ ቲንክ ያንተ ምጅ ያለበት ይመስለኛል። እዛ አካባቢ ረዳዋለሁ በሱ ሙዚቃ ላይ እሱን ሙሉ ለሙሉ የሰራሁት እኔ ነኝ። እዛ ምንድነው ሲሄድ እዛው አክቹአሊ ከሚያወሩት ከሚኑት ደግሞ ያው እጠቀማለሁ ማለት ነው፣ አስተካክላለሁ እንጂ ሙሉ ጽሁፉን ምኑን እሱን ያው አማርኛ ስለሆነ ጽፌው ነውና ይሄ አያ የሚለውን ነገር በሁለት ነው ያዩት። አንዱ የክብር አጠራር እንደሆነ አያ ይባላል፣ ሁለተኛ ያ ጎንደሬ የሚለውን ደግሞ እንትን ለማድረግ ነው። ግን ከሁለቱ አስቤ ነው አያ ጎንደሬ። ሳሚ የኔ ለስራ ያለ ጭካኔ ነው ደስ ያለኝ። ምክንያቱም ስፖንሰር ቢመጣ ስራው አንድ ሳይድ ሊይዝ ይችላል ብለህ በገንዘብ ላይ ጨክነ ስራ ትልቅ ለማድረግ የሄድክበት መንገድ በእውነት ነው ብለህ ከገንዘብ ጋር አላያያዝከውም ስራው። ያን ነው ያሳየኝ። ምክንያቱም አሁን ያለንበት ሀገራችን ላይ ያለው ነባራዊ ሁኔታ ይታወቃል። ሰዎች ደግሞ በገንዘብ ድጋፍ ሲያደርጉ የሆነ ፔናቸውን ሊያመጡ ይችላሉ። አንዴ ሙሉጌታ ማን ነው የሚባል ደራሲ አለቤ ላይ ቀረበና ሙሉ ያለው አቤት አለ አያ ሙሉ አንተ ብዙ ጊዜ ድርሰትን ለተላለቅ አርቲስቶች አሰጥም ለምንድን ነው ሲል እኔ ያለ አርግጂ አምጪ የወለድኩትን እጁን ቁረጠው እግሩን ቁረጠው ይሉኛል፣ ስለዚህ አልሰጥም። ለማን ብሰደስ ይልሃል? ለጌራ ወርቅ። ጌራ ወርቅ የኔ ፈረስ ነው አለ። እኔ ባየሁት ልክ ያይልኛል፣ ስራውም እሱ ላይ ሲያርፍ በጣም ቦታ ይሰጠኛል እና አሁን የማየው ነገር እንደዛ ነው። ያው ተጽዕኖ መምጣቱ አይቀርም እንዳልከው። ይሄ ደግሞ አሁን ሴንሲቲቭ ነው። አንዱ በደንብ ከወጣ ከኛ ቁጥጥር ውጪ ነው፣ ምንም ችግር የለውም። በእኩል መንፈስ እኛ ራሳችን አንዴ እኩል አውጥተን ኢቭን ቪዲዮቹን ለምሳሌ ከእንትን አንጻር ካየኸው ሙሉ ቪዲዮቹን መልቀቅ አንዱን ሊገፋፋ ይችላል። ከማርኬት አንጻር ምንድነው የሚሻለው? ቀስ እያልክ ብትለቀው ብዙ አድቫንቴጅ ልታገኝ ትችላለህ። ግን ዛሬ ጎንደርኛን ለቀህ ከዛ ይሄ ልጅ ለጎንደር ለእንትን ምናምን ከተባልክ በኋላ ኦሮሞኛውን ብትለቅ ይሄ ያ ኢትዮጵያነቱ እስክታመጣው ብዙ ዳይሬክሽኑን ስቶ ጊዜ ይወስዳል። ስለዚህ እኔ ሙሉ ኢትዮጵያን ባንዴ እንዲያዩት እዚህ ጋር ሉዝ የምናደርገውን ነገር ሉዝ አድርገን ግን በታሪክ ደግሞ እንዲቀመጥ እና ነገ ላይም ስናየው ደግሞ የሚያኮራ ነገር እንዲሆን ነው የፈለኩት። ስለዚህ ሙሉን ለቅቄዋለሁ። አሁን ስታየው እነ ጻዳይ እነ ጎንደር ምናምን ትንሽ ነሙና ወደፊት ቢመጡ እነ ደጌ እነ ታማው ደግሞ ታቻሉ። ስለዚህ እነሱንም ትንሽ አሁን ደጌ መውደድ ክብሩ ነው ደግሞ ጉራጌኛው ካርቴ ጻፈው ማለት ያልገባበት የለም እንትን አደራደር ራሱ እና እንግዲህ በራሱ ጊዜ ጠብቆ ደግሞ በራሱ የራሱን ነገር ያመጣል ብዬ ነው ማስበው። እኔ ሳሚ በጣም ሙዚቃውን ወድ ነበር፣ ቲያትሩን ወድ ነበር። በእውነት ነው ማለት እና በጣም ልጆቹ ላይ ለፍቻለሁ። እና አዲስ ጉርሜሳ ላይ በጣም ለፍቻለሁ። እነ ዳንኤል ደሳለኛውን ብሔራዊ ቲያትር ያሉት እነ ከበደ ባይሳ ድራሚስት፣ እነ ኢዮብ ድራሚስት፣ እነ ዳኑ ድራሚስቶች፣ እነዚህ ሁሉ ከኔ ጋር አብሮ የሰሩ ናቸው እና በጣም ለፍቻለሁ። ግን እግር ኳሱ ደግሞ ናላይን አዞሮ የሀገር ጉዳይ ናላይን አዞሮ አሁንም የበለጠ እየተወስኩ ነው ያለው። ምን ነው ወደ አርቱ በሄድኩ ኖሮ የሆነ ነገር ይኖረኝ ነበር ላለው እና አሁን አንተ ስራዎቹን ስታሳየኝ እኔ እንደ ሀገር ወዳድነት እንደ ሀገር መውደድ በቃ ሙሉ ኢትዮጵያ ይችናት ብዬ ነው ማስበው። እሱንም ደግሞ የምንፈልገው በጣም ደስ ይላል። በጣም በርካታ አድማጮች ጻዳይ ትግራይ ደኔ ሰራው ወይስ? አራት ቦታ ነው፣ መቀሌ፣ ተንቤን፣ አድዋና አክሱም ዞረን የሰራ ነው። እሱ ላይ ደግሞ አማን ማዕረዬ፣ ዳዊት አለማየሁ፣
እነሱ የኔ ዲጄም ሄሮን ግጥሞቹ ላይ እንደ ተሳትፏል፣ በደንብ ሰርተውታል። ሀሳቡ የጻዳይ መጀመሪያ የሰራሁትኝ ሀሳቡን ምኑን የሰራሁት ያኔ ጦርነቱ ከመፈጠሩ በፊት የቃል ልውውጥ ምናምን ትንሽ ነገሮች ሲቀያየሩ ይሄ ነገሩ ወዴት እየሄደ ነው ምናምን ብለው በአርት ቶሎ ለመንገር ፈልገን ነበር፣ ግን አልደረስንበትም። ሳንደርስበት ጦርነቱ ፈነዳ ማለት ነው። ከዛ ጊዜ ጠብቆ ግን አሁንም ስቲል ይሄ ነገር ያው ያንን የኛን አተያይ ደግሞ ለማሳየት ስቲል ማቀራረቡን ነገሩን ደግሞ አሁን ተፈቷል። በይበልጥ ደግሞ የሚጠናከርበትን ነገርና ያ ነገር እንዳይደገም ይመጣል። በነገራችን ላይ የባህልና ቱሪዝም ሚኒስቴር ወይም ባህልና ቱሪዝም ላይ የሚሰሩ በጣም ፕሮሞት ሊያደርጉት የሚገባ ሙዚቃ ነው። ምክንያቱም ጎንደር ላይ ስትሄድ የምታስተዋውቃቸው አሉ፣ ኦሮሚያ ላይ ስትሄድ የምታስተዋውቃቸው አሉ። በተመሳሳይ ትግራይ ላይ ስትሄድ እንደዚህ ወደ ወላይታ፣ ወደ ጋሞ፣ ወደ ጉራጌ፣ ወደ ሲዳማ ስትሄድ በተመሳሳይ በየሄድክበት በሙሉ ኢቭን አዲስ አበባ በጣም አዲስ አበባ መጨረሻ ላይ እንምጣበት የሁሉም መሰብሰቢያ ቪዲዮ 8 ነው ለመስራት መጀመሪያ ሐሳባችን የነበረውና አዲስ አበባ ቪዲዮ ይኖረው ነበር። መጨረሻ ላይ በቃ እሱ የራሳችን ከተማ ስለሆነ ይቀለናል ብለን አስበን ነበር። በጣም ብዙ ስለዞረ ቲሙ ተዳክሟል እና ሎኬሽን ሳወጣቸው ሎኬሽን ለመምረጥ ማለት ነው ሳዞራቸው በቃ ደክመዋል፣ ኤግዞስት አድርገዋል። ይሄንን ነገር ሳይ ግድ የለም አዲስ አበባ የራሴ ነች፣ የራስን ነገር ቀስ አድርጌ በደንብ እሰራዋለሁ እሰራታለሁ ብዬ ለየደር አስቀመጥኳት እንጂ ስለ አዲስ አበባ ስለ ከተማችን እኔ አሁን ላይ የሚሰማኝን ደግሞ ሁሉን ነገር ቁጭ አድርጌያለሁ። እዚህ አዲስ አበባ የሚለው ዘፈን ላይ ሰፈራችሁ ያልተጠራ ሰዎች ካላችሁ እኔን መክሰስ ትችላላችሁ። ዶንኪቶር ተጠርታለች። አማኑኤል ማለት ነው። አማኑኤል ካልተጠራ በቃ ቹቻ ደግሞ ይችላችሁ እንድትል እኮ ነው። ግድ ነው። ይሄ የደቀቀውን ሰፈር ድቅቅ አድርገን ሳይሆን ጨዋታ ነው መጨመር ነው። ውስጡን ልክ ነው እንዳለ ያልተጠራ ካለ መክሰስ መብቱ። አድማጮቻችን ስለ ጨዋታው አንዳንድ ነገር እንበል።